በድንገት መጣ። የእናቱን መምጣት ሲሰማ እንግዲህ በድንገት መጥቶ ስቅስቅ ብሎ አለቀሰ። እናቱን ከትሁቴ ጋራ ከጀርባ ቆማ እያለቀሱ ነው ማለት ነው እንግዲህ በደስታ። ታዲያ እናቱን እንደዚህ በስስት እያያት እውነት እናቴ እስከ ዛሬ የት ነበርሽ? የት ቆይተሽ ነው የኖርሽው? እያለ እንግዲህ እናቱን በስስት እያያት ይገኛል። ልጄ አለው እኮ ያው መናገር አትችልም፣ ግን ለምንድን ነው እንደዚህ የሆነችው አባዬ? እናት ማስታወስ አትችልም ካደረሰባት አደጋ አንጻር ብሎ እንግዲህ ካሌብ ስቅስቅ ብሎ አለቀሰ ማለት ነው። ትሁቴም እንግዲህ ስለቴ ሰመረ አምላኬ አመሰግናለሁ ብላ እንግዲህ ፈጣሪዋን እያመሰገነች ትገኛለች ትሁት ማለት ነው። ምክንያቱም ብዙ ለፍታለች፣ ብዙ ነገር ሆናለች። የአባዬን ሚስት ለማምጣት አለቤ ጠምዳ እስከምታርስባት ድረስ ነው እንግዲህ። ከዛ በኋላ ያ ሁሉ ነገር አልፎ ዛሬ ታዲያ ሳቅ በሳቅ ቤቱ ሞልቷል። ተመስገንና ናቲም እንግዲህ እንዳያችሁት ናቸው። ቶሚና ጄሪ ሆነዋል። አባዬም አይመለከተኝም የራሳችሁ ጉዳይ ነው አሉ። ጉዳያችሁ ነው አይመለከተኝም አሉ አባባ። የገጠሩም ታዲያ አለሚ በብር የገዛቻቸው ከዚህ በኋላ አጠገቤ ብትደርሺ ነግርሻለሁ፣ ዋጋ ትከፍያለሽ። ሴትዮ አላቅሽም፣ አታውቂኝ፣ ትሰሚያለሽ? እኔ አሁን ከነሱ ጋር ቤተሰብ ሆኛለሁኝ። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ እምቢ የምትይ ከሆነ ግን በህግ ነው የሚይዝሽ አላት ሰውየው። አለሜ እንግዲህ ጨርቋን ጥላ ማበድ ብቻ ነው የቀራት። ይሄ ሽማግሌ መቼም ከዚህ ሴትዮ ጋራማ አይኖርም እኔ በህይወት እያለሁ። አለሜ የሆነ ነገር አድርግ እንጂ እነኚህ ሰዎች በህይወት እንዲኖሩ አትፍቀጅላቸው እያለች እንግዲህ ያዙ ይልቀቁኝ እያለች ነው ማለት ነው። ታዲያ ትሁት ለካሌብ ደውላለች እና ጥሩ የምስራች አለክ፣ ወደ ቤት አትመጣም እንዴ? አልመጣም፣ ምን እሰራለሁ? አባዬ እንደሆነ አይፈልገኝም፣ እኔ ለምን እመጣለሁ አላት። ካሌብ ምን ሆነሃል? አባትህ እኮ ነው እንዴ፣ እሱ እንኳን ከቤቴ ውጣልኝ ብሎ በባረረህ እንኳ አንተ እንደዚህ ማድረግ የለብህም። ስለዚህ አሁንና ጥሩ ሰፕራይዝ አስቀምጬልሃለሁ አለችው። ትሁት እባክሽ ተይ፣ በቃ ተይ። ከዛ በኋላ እንግዲህ ተናግሬያለሁ፣ ከመጣክ ቶሎ ና፣ እምቢ ካልክ ግን እኔ ምን አገባኝ አለችው። ትሁት እውነታውን ንገሪኝ። ከዛ በኋላ እንግዲህ ትንሽ ጫፉን ንገሪኝና ጓጉቼ እንድመጣ አድርጊኝ አላት። ከዛ ምን ልንገርህ፣ እንደዛማ አይሆንም፣ እንደዛ ከነገርኩማ ሰፕራይዜ ይበላሻል አለችው። ከዛ በኋላ እሺ ታዲያ ምንድን ነው? ይኸውልህ ካሌብ አሁን ቶሎ ና፣ የእውነት በህይወት ስትፈልገው የኖርከው ሰው ነው እየመጣሁ። ምን? አዎ ካሌብ ና አለችው። እሱም ታዲያ እሺ ብሎ እንግዲህ ሲመጣ እናቱን አገኛት ማለት ነው። ረስቷታል፣ ሲጀመር እናቱን ረስቷታል። ማነች ምንድነች ማለት ጀመረ። እሷም ደግሞ አታውቀውም፣ ረስታለች ልጇን። ከዛ በኋላ እንግዲህ ወይኔ አምላኬ ሆይ እውነት ነው አይኔ ነው እያለ ልጁ ግራ ተጋባ። አይ አይንህ አይደለም ይሄ እውነታ ነው። ስለዚህ እንኳን ደህና መጣህ ልጄ ካሌብ አለውት። አባዬ አንተማ ረስተኸኛል እኮ፣ በፍጹም ረስተኸኛል። እንደዚህ ትረሳኛለህ ብዬ አስቤ አላውቅም ነበረ። በፍጹም ረስተኸኛል እኮ። እኔ መቼ ረሳሃለሁ? አንተ ነህ እንጂ ጭራሽ እኮ ደውለህ እንኳ አታውቅም። አሁን ትሁት ባትደውልልህ ኖሮ ትመጣ ነበረ። ምን ላድርግ አባዬ፣ በቃ ሁሉም ነገር አስጠላኝ። ያቺን ቲናን የምትባለዋን ላለማየት ነው ሁሉንም ነገር ትቼ የሄድኩት። ቢሆንስ እኔ ልጅ አይደለሁም እንዴ? አባት አይደለሁም እንዴ? ወይስ ጠልተኸኛል ልጄ? እያለ እንግዲህ አባዬ በጣም አዘነ ማለት ነው። አባት አይጠላም፣ ግን ደግሞ ከነገሮች ልሽሽ ብዬ ነው እንጂ የሄድኩት። እባክህ አባዬ ተረዳኝ አለው። እሳቸውም ታዲያ በጣም አዝናለሁ ካሌብ፣ እንደዚህ ትሆናለህ ብዬ አስቤ አላውቅም ነበረ። ግን ደግሞ ስለ ሁሉም ነገር እግዚአብሔር ይመስገን በህይወት መጥተሃል። እናትህም ይኸው መጥታለች። ነገር ግን ደግሞ የሚያሳዝነው ነገር እናት ምንም ነገር ማስታወስ አትችልም እና ለትንሽ ጊዜ ማስታወስ እስከምትችል ድረስ ተረጋጋ፣ ትዝታዎችን አምጣላት እና እንደዛ ትሰማለች፣ ግን ማስታወስ አትችልም አላት። እንግዲህ አለው አባዬ በጣም ስቅስቅ ብሎ አለቀሰ። ትሁቴ ግን በጣም ተደስታለች። ትሁት በሰው ደስታ የምትደሰት ልጅ ናት። በጣም ማለት ነው። በጣም ነው የሰው ደስታ የሚያስደስታት። እና እንግዲህ ካሌብ
መጣ። ከዛም መምጣቱን ለአባዬ አልነገረችውም መደወሏንም። ዛሬ ትሁቴ ደስ ብሎሻል? ምን ተገኝቶ ነው ከወትሮ የተለየ አላት አባዬ። አባዬ ዛሬ ልዩ ቀን ነው እንደው ቤቱን ላሰማምረው ብዬ እንጂ በጣም ደስ ብሎኛል እኮ። ምን ተገኘ? አባዬ አሁን ይመጣል፣ ይኸው በር ላይ ደርሷል አለች። ከፈት አድርጎ ሲገባ አባዬ ከመቀመጫው ብድግ አለ። የት ከርመህ ነው አሁን የመጣኸው? ረስተኸኛል እኮ አባት መሆንህን እንኳ ረስተኸኛል። አሁን ምን ልትሰራ መጣህ? አባዬ እንደዚህ ይባላል እንዴ? እንኳን ደህና መጣን። ተይ ትሁቴ፣ እሱ እኮ እኔን ረስቶኛል፣ አባቱ መሆኔንም ረስቶኛል። ጭራሽ እንኳን ደህና መጣ ልበለው እንዴ? ተይ እንጂ እኔ ልጅ። አባዬ እንደዛ አይባልም፣ ተው። የት ነበረ? ምን ውስጥ ነበረ? ለምንድን ነው የጠፋው ብለህ ጠይቀው እንጂ እንደዚህማ በአንድ ጊዜ ለምን መጣህ አይባልም። ዛሬ ደስታ ነው ለዘላለም ለሲናፍቃት የኖረው እናቱ በሕይወት ስላለችለት ደግሞ በጣም ደስ ሊላችሁ ይገባል። አባዬ እንግዲህ እሺ ብሎ ቁጭ አለ። ከዛ በኋላ እንግዲህ ካሌብ እናቱ እግር ላይ ወድቆ ስቅስቅ ብሎ አለቀሰ። ከዛም አባዬ እንግዲህ አንጀታቸውን በላቸው መሰለኝ። እሳቸው ምቅፍ አድርገውት እንግዲህ ተላቀሱ። ከዛ በኋላ ሰላም አወረዱ። ትሁት እንግዲህ በጣም ደስ አላት። ተመስገንም ደግሞ አይ ትሁቴ አንቺ እኮ ልበቀና ነሽ፣ የእውነት በጣም ልበቀና ሴት ነሽ። ለዛ እኮ ነው የምወድሽ። እውነት ለዛ ብቻ ነው የምትወደኝ? እኔ ለሁሉም ነገር እወድሻለሁ ትሁት። ሁሌ ለሰዎች ነው የምትኖሪው፣ ግን ለራሴ ብለሽ አታውቂም። ግን ይህንን ውለታሽን ፈጣሪ ይከፍልሻል፣ አንድ ቀን ጥሩ ነገር ላይ ይጥልሻል አላት። አዎ አይቀርም እሱማ አለችው። ከዛ በኋላ እንግዲህ በስተመጨረሻም ብቻ ደስታቸው ተመልሷል። አባዬም ደስ ብሏቸዋል። ነገር ግን የናቲ እንደዚህ መሆን አባዬም በጣም ግራ ጋብቶታል። ናቲ ጸባዩ ተቀይሯል። የሚያወራውን እንኳን ጠንቅቆ በፍጹም አያውቅም። ቲቢት ያጫውተዋል ማለት ነው። እና ያ ቲቢቱ ደግሞ በቅርቡ ተመስገን ያስተነፍስለታል። እመኑኝ ማለት ነው። ተመስገን በቅርቡ ያስተነፍስለታል የናቲን ጥጋብ ማለት ነው። ይሄ ደግሞ የታወቀ ነው። በጣም ነው ናቲ ያፈላው። በጣም የእናቱ ልጅ ወይኔ ጉዴኔማ እንዴት እንደሚያናድደኝ። የሰውን ምንም አይሰማም የራሱን ብቻ ነው እንጂ። ስለዚህ እንግዲህ አባዬም ታዲያ ምንም አይነት መልስ አልሰጣቸውም ለሁለቱም ወንዶች ማለት ነው። እንግዲህ ትሁት ጨረታ ላይ ናቸው ማለት ነው። እየተጫረቱባት ነው ትሁት ላይ። እኔ ቀድሜ ሽማግሌ ልላክ፣ አሁን አባዬንም ፈተና ውስጥ ሊያስገቡት ነው ማለት ሽማግሌ ትሆነኛለህ፣ ሽማግሌ ትሆነኛ። ይሄ ናቲ የሚባለው ሰውዬ ለአባዬም የማይመለስ አረመኔ ነው ያስታውቃል። ስለዚህ አባዬ ራሱ ይሄንን ናቲ ተብዬውን በጊዜ ከህይወት ውስጥ ውልቅ ማድረግ ነው። ሲቀጥል ደግሞ ትሁት በጣም ፈርቻለሁ። በዚህ ጸባይ እኔ እናንተ አብረን የምንቀጥል አይመስለኝም። እንዴት እንደሆንክ እየሆንክ እንዳለ እኮ ራሱ እስቲ ዞር ብለህ ራስን ተመልከት ናቲ። ምን ሆነህ ነው እንደዚህ ተቀየርከው እንዴ? ተው እባክህን አለችው ትሁት። እንዴ ምን ሆንኩኝ? ተናድጄ ነዋ። ለምን እንደሚያናድድ? ታመመን መጣ፣ አስወጪው ከዚህ ቤት። ለምን ያስወጣዋለሁ? ቤቱ የኔ ነው እንዴ? ቤቱ እኮ ያባዬ ነው። እኔ ላስወጣው አልችልም። ናቲ ተረጋጋ። በመጀመሪያ ደረጃ ተረጋጋ፣ ወደ ራስህ ተመለስ። ከዛ ውጭ ግን እኔ ምንም ልልህ አልችልም። ትሰማኛለህ? ከዚህ በኋላ አጨቅጭቀኝ አለችው ትሁት። እኔ ነው እንደዚህ የምታናግሪ? አዎ አንተ ናቲ፣ በቃ ሰልችቶኛል እንዴ። ከዛ በኋላ እንግዲህ አባዬም ተይው ልጄ፣ ሰው የመሰለውን ነው የሚያወራው። ሰው የራሱ አላማ ብቻ እንዲሳካለት ነው የሚፈልገው። እች ልጅ ምንድን ነው የሆነችው? ምን ያስፈልጋታል የሚል ሰው ማንም ስለሌለ ስለ ራስሽ ብቻ አስቢ። እስከ ዛሬ ከኔም ጭምር ለብዙ ሰው ተጨንቀሻል፣ ግን አመዳፋሽ ነው የሆንሽው አላት አባዬ። ዛሬ የደስታችን ቀን ነው፣ ደስታችንን ማደፍረስ አልፈልግም አለች ትሁት። ካሌብ እንግዲህ ከእናቱ እግር ላይ አልነሳም ብሎ እዛችሁ ደገፍ ብሎ እውነት ለመናገር በጣም ነው ደስ የሚሉት ማለት ነው። እና ከዛ በኋላ እንግዲህ ካሌብ ትሁት ከበፊት ጀምሮ ከአባቴ እንክብካቤ ከአባቴ ብቻ ብዙ ነገር እስከ ዛሬ አብረሽን የቆምሽ። ሰው ልጅ የሰው ውለታ አይከፍልም፣ ፈጣሪ ነው ውለታ ከፋዩና ፈጣሪ ውለታሽን ይክፈልሽ። እኔ ምንም የምልሽ ነገር የለኝም ትሁት፣ እውነቴን ነው የምልሽ። በጣም ነው የመረቃት ትሁትን፣ በጣም ደስ አላት እሷም። ከዛ በኋላ ካሌብም ታዲያ ይበቃል፣ ምስጋና አታብዛባት ሚስቴ ላይ አላት። አዎ ነው እንዴ ታረቃችሁ እንዴ አለው። እሷን በለችኝ እንጂ እኔ ሁሌም ዝግጁ ነኝ። ለማንኛውም ልንጋባ ሽማግሌ ልልክ ነው፣ በጣም ደስ ይላል አለ። እንደውም እኮ ሳልነግርህ ካሌብ። ምን?
ቲና እኮ መታ ነበር እዚህ። አቤት? አዎ ካሌብ፣ ተለውጣ ብታይ ምስቁልቁል ብላ መንገድ ላይ ቁጭ ብላ ስትለምን አየኋት። ምን? ገና መቼ በዳዴዋ ገና መቼ ትሄዳለች? በዳዴዋ እየሄደች ገና የምትለምንበት ጊዜ ሩቅ አይደለም። ትሁት እመኝኝ፣ ቲና ያደረገችውን ነገር ሁሉንም ነገር ታውቂያለሽ አይደለ? ስለዚህ የእጇን ያገኘችው፣ ስለ እሷ ምንም የሚመለከተኝ ነገር የለም ከዚህ በኋላ። ተው ካሌብ፣ ምንም ቢሆን የዘኒታ ልብ ሊኖረን ይችላል። ታይ ትሁቴ፣ እኔ ለእሷ የሚያዝን ልብ የለኝም። እሷ ማለት እኮ ያደረገችውን ታውቂያለሽ አይደለም? ስለዚህ ከዚህ በኋላ ቲና ምናምን እያልሽ እንትናት በይኝ፣ ስለ እሷ ምንም አይመለከተኝም አለ። ከዛ በኋላ እሺ፣ አይ መታ ነበር ለ2 ቀን እዚህ ነበረች። ከዛ ደግሞ ብንብላ ሄደች። አላቅም ማለች። ትመጣልሻለች መረጃ ስትፈልግ አላት። እሷ እዚህ ቤት መምጣት የለባትም እናቴን አሁንም ደግሞ የሆነ ነገር ልታደርግብኝ ስለምትችል በፍጹም። አይ ናቲ፣ እኔ ማነክ ካሌብ፣ እኔ ራሴ አስገባታለሁ እንዴ? በፍጹም አላስገባትም ቲናን። አሁንማ ያኔም እናተ ስላልመጣች ነው እንጂ እዚህ የመጣችው። እዚህ ብትኖርማ በፍጹም እዚህ ቤት አላስገባትም። እኔ እንዳውንቸር ላይ እንዳስቀመጠችኝ እሷንም እንደዛ ታደርጋለች። ቲና ከስህተቷ ትማራለች ማለት በጣም ውሸት ነው። ስለዚህ መቼም ላምናት ስለማልችል ቤቴ እንኳን ላስገባት አልፈልግም አለው አባዬ። አዎ እንደዛ ብታደርግ ነው የሚሻለው አባዬ፣ ምክንያቱም ቲና መቼም የምትታመን ሰው አይደለችም። ስለዚህ መጠንቀቅ አለብን አለ ካሌብ። አዎ የኔ ልጅ፣ በፍጹም እሷን ላምናት አልችልም እኔ አለ አባዬ። ከዛ በኋላ እንግዲህ በደስታ እንግዲህ ቡናቸውን እየጠጡ ምናምን ነገር ብቻ ደስ ነው የሚሉት። ያ ሁሉ ነገር እንግዲህ አለፈ ማለት ነው። ደስ አይልም? የእውነት በጣም ነው ደስ የሚሉት። ምክንያቱም እንግዲህ ብዙ ነገር አሳልፈዋል ታውቃላችሁ። ብዙ ነገር ነው ያለፈው፣ ስቃይ መከራ። አባዬ እንደገና ትሁት የከፈለችው መስዋዕት ቀላል አይደለምና ብቻ ደስ ነው የሚሉት ማለት ነው እውነት ለመናገር እና ደስ ብሎኛል እኔ ካሌብ ከእናቱ ጋር በመገናኘቱ በጣም ነው ደስ የሚለው ማለት ነው። እንግዲህ መጨረሻቸው ይመር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ካሌብና እናቱ ተገናኙ ማለት ነው።